በእግሩ ሄዶ ሆስፒታል ሲያመው በነጻነት ወርቅነህ የህይወት ህልፈትን አስመልክቶ አርቲስት ገነት ንጋቱ ላይቭ በዩቲዩብ ቻናሏ ላይ ባደረገችው ቀረጻ ይህም ሲባል በቀጥታ ቀረጻ ላይ ለደረጀ ኃይሌ ደውላ የነፂን መርዶ ለማስተላለፍ ባደረገችው ገለጻ በብዙዎች ዘንድ እያስተቻትና እያስወቀሳት ይገኛል። እንዴት በዚህ ሰዓት ሰው ቤቱን ዘግቶ በመሪር ሐዘን አልቅሶ በሚወጣበት ሰዓት እሷ ቢዝነሷን ለማሳለጥ ይው ለማግኘት ስትል የአርቲስቱን ህልፈት እንዴት ተጠቀሚበታለች ሲሉ በርካታ የትችት ውርጅብኞችን በተለያዩ የሶሻል ሚዲያዎች በቪዲዮና በጽሁፍ እያሰሙ ይገኛሉ። ነፂ ይህ ፎቶ ስሞት ለማስለቀሻ አሪፍ ናት ብሎ በኢንስታግራም ገጹ ከመሞቱ በፊት ለጥፎ ነበር። ይህም በርካታ ሰዎችን ሐዘናቸው እጥፍ ድርብ እንዲሆን አድርጎታል። የወዳጅነት ክብር ወዴት እየሄደ ነው? በአርቲስት ነጻነት ወርቅነህ ህልፈት ዙሪያ አርቲስት ገነት ንጋቱ የሰራቸው ቪዲዮ ሌላ መዘዝ ይዘው መጥተዋል። በገነት ንጋቱ ቪዲዮ ላይ ድምጻቸው ተሰምቶ የነበሩት አንጋፋው አርቲስት ደረጀ ኃይሌ ዝምታቸውንም ሰብረዋል። ደረጀ በሰጠው ምላሽ ድምጼን በላውድ ስፒከር አድርጋ የቀረጸችኝ መሆኑን ፈጽሞ አላውቅም ነበረ ሲሉ ድርጊቱን በጽኑ ኮንነውታል። ደረጀ ሲቀጥልም እንደ ቀድሞ ወዳጅነታችን አብራኝ ልታዘን የደወለች መስሎ ነበረ፣ እሷ ግን ለዩቲዩብ ቪዲዮና ለገንዘብ መስሪያ ተጠቀመችበት ብለዋል። ይህንን ድርጊት ሲበዛ ብልግናና ሆዳምነት ነው ሲሉም ገልጸውታል። በአርቲስት ነጻነት ሞት መላው የጥበብ ቤተሰብ በሐዘን ተሰብሮ ባለበት በዚህ ሰዓት የቅርብ ወዳጃችንን በድብቅ እየቀረጹ ለቪው ማቅረብ መተማመንን የሚሸረሽር ነው በሚል ብዙዎች ገነትን እየተቿትም ይገኛሉ። ለመሆኑ የሰው ሐዘንና የጓደኝነት ክብር ለዩቲዩብ እይታ ተብሎ እንዲመጣሱ በእናንተ እይታ እንዴት ይታያል? አርቲስት ደረጀ የሰጠው የብልግና ነው ምላሽስ ተገቢ ነው ወይ? ሐሳባችሁን በኮሜንት ላይ አጋሩኝ። እንዲሁ የተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ የሆነ ህልፈተ ህይወቱ በርካቶችን ግራ ያጋባ በመሆኑ ምን ገጠመው? ምንድነው የተፈጠረው? አሟሟቱ ምን ነበር የሚመስለው የሚለውን ባገኘነው መረጃ መሰረት ልናካፍላችሁ መተናል። ከዚህም በተጨማሪ የቀብር ስነ ስርዓቱን በተመለከተም አዲስ መረጃ ወጥቷል። እሱንም እናካፍላችኋለን። የሀገራችን ጠቅላይ ሚኒስትር አብይ አህመድ እና ታዋቂው ዘፋኝ ቴዎድሮስ ካሳሁን እንዲሁም ሌሎች ዕውቅ አርቲስቶቻችን ልብ የሚሰብር ሐዘናቸውን ገልጸዋል። ይህንንም የምንነግራችሁ ይሆናል። ዳሬ በእግዚአብሔር ምንድነው የሆነው? ሞት በቃ ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ነው ዳሬ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ጠዋትም ስራ ሊገባ አማማኝ ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣሽ በኋላ ደውልልሻል። እንዲሁም ኑሮዋን በአገር አሜሪካ ያደረገችው የነጻነት ወርቅነህ ባለቤት በተመለከተ እንዲሁም አዲስ ዜና ተሰምቷል። ይህንንም ወደ እናንተ እናደርሳለን። ሌላኛው እጅግ አስገራሚው ነገር ግን ነጻነት ወርቅነህ ከመሞቱ በፊት ማለትም ከሳምንታት በፊት በኢንስታግራም ገጹ ላይ ያስተላለፈው አንድ መልእክት ነበር። እጅግ የሚያሳዝንና ልብ የሚሰብርም ሆኖ አግኝተነዋል። ምናልባትም ሁላችንም ልብ አላልነውም እንጂ እሱ ግን ያለበትን ሁኔታ አስቀድሞ አውቆት ነበር። ምን ይሆን ህይወቱ ከማለፉ በፊት ያስተላለፈው መልእክቱ? ይሄንንም በዝርዝር እናደርሳችኋለን። እንደምን ቆያችሁልን ውድ የጎጆ ሾው ቤተሰቦቻችን? ቻናላችን ወቅታዊ፣ ማህበራዊና አዝናኝ አስተማሪ የሆኑ ልዩ ልዩ መሰናዷችን እየዳሰስን ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ቻናል ነው። በተለያየ የዓለም ክፍል ሆናችሁ እኛን የመጀመሪያ ምርጫችሁ ስላደረጋችሁ እያመሰገንን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ዛሬ ጥር 8 ቀን 2018 ዓመተ ምህረት የተወዳጁ አርቲስት ነጻነት ወርቅነህ ህልፈተ ህይወት ከተሰማ በኋላ በጣም በርካታ ታዋቂ ሰዎች ልዩ ልዩ መልእክቶችን እያደረሱ ይገኛሉ። ከነዚህም መካከል የብቸኝነት ጉዞና ያልተሳካው ኑዛዜ። የነጻነት ህይወት ገና በልጅነቱ ነበር በትልቅ ፈተና
የተጀመረው። እናትና አባቱን ገና በለጋነቱ አጥቶ በብቸኝነት በናፍቆት ያደገው ነፃነት የልጅነት ጦቱን በኪነ ጥበብና በሰው ፍቅር ለመካስ የጣረ ታላቅ ሰው ነበር። ወላጆቹን ቢያጣም እንደ እናትም እንደ አባትም ሆነው ያሳደጉትን አያቱን እጅግ ይወድና ያከብር ነበር። ለቅርብ ወዳጆቹ ደጋግሞ የሚናገረው አንድ ልብ የሚነካ ኑዛዜ ነበረው። ስሞት ከአያቴ አጠገብ አሌልቱ ጊዮርጊስ ቅበሩኝ የሚል ይህ ምኞቱ ካፈር በታችም ቢሆን አብሯቸው የመሆን ጉጉቱን የሚያሳይ ነበር። የሚገርመውና ልብን የሚሰብረው ነገር ግን ነፃነት ከመሞቱ ከአንድ ሳምንት በፊት ወደ አሌልቱ ጊዮርጊስ ተጉዞ ቤተክርስቲያኑን ስለማደስና ስለ ልማት ስራዎች ሲመክር መቆየቱ ነው። ከአንድ ሳምንት በፊት ወደ አሌልቱ ጊዮርጊስ ተጉዞ ቤተክርስቲያኑን ስለማደስና ስለ ልማት ስራዎች ሲመክር መቆየቱ ነው። ሞት በደጃ እንዳለ ሳያውቅ ለአያቱ ጓሮና ለዘላለም ረፍቱ ሲዘጋጅ የቆየ ይመስላል። ሆኖም የሀገር ዕዳና የጥበብ ባለቤት በመሆኑ ኑዛዜው ሳይፈጸም በቀብር ስነ ስርዓቱ በታላቁ ሥላሴ ካቴድራል እንዲሆን ተወስኗል። ያቺ ጥር 8 ቀን የጥበብ ቤተሰብን ያረገደች መርዶ ይዛ መጣች። ነፃነት ለወትሮ የስራ እንቅስቃሴው ለመውጣት እየተዘጋጀ ልብሱን እየለባበሰ ሳለ ድንገተኛ ህመም ተሰማው። ወደ ጓደኛው ደውሎ አልቻልኩም ሲል ነገረው። ይህም የመጨረሻ ቃሉ ነበር። ወደ ICMC ሆስፒታል በተደረገው አጣዳፊ ጉዞ ላይ ህመሙ እየበረታ ሄዶ በምሳ ሰዓት ገደማ ያሁሉ ፈገግታ፣ ያሁሉ የጥበብ ሀብትና ያሁሉ የወደፊት ባለብዙ ህልም እስከ ወዲያኛው ድረስ አሸለበ። በዚህም የጥበብ ኮከቡ ነፃነት ወርቅነህ ጀንበር መጥለቅን አስመልክቶ ከጠቅላይ ሚኒስትር አብይ አህመድ እስከ ቴዲ አፍሮ የቀረበ የልብ ሰባሪ ስንብት በኢትዮጵያ የጥበብ ሰማይ ስር በፈገግታው ድምቀት በተወናው ጥልቀትና በሰባዊነቱ ርህራሄ ብዙዎችን ሲያስደምም የነበረው አርቲስት ነፃነት ወርቅነህ ነፂ ድንገተኛ ህልፈት መላውን የአገሪቱን ህዝብ በከባድ ድንጋጤና ሀዘን ውስጥ ዘፍቋታል። ይህ መርዶ እንደ ሰደድ እሳት ሲሰራጭ ከሀገር መሪዎች እስከ ጥበብ ባለሙያዎች ድረስ ሁሉም የኔ ንጹህ እያሉ እንባቸውን አፍሰዋል። ጠቅላይ ሚኒስትር አብይ አህመድ የአርቲስቱን ህልፈት ተከትሎ በሰጡት መግለጫ ነፃነት በኪነ ጥበቡ መስክ የነበረው ጉልህ ሚና አስታውሷል። አርቲስት ነፃነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ያሉት ጠቅላይ ሚኒስቴሩ በተለይም በ2016 ዓ.ም የህዳሴ ግድብ አዲስ ዓመት መቀበያ ፕሮግራም ላይ የነበረውን ንቁ ተሳትፎና ህዝቡን ለማስደሰት የነበረውን ትጋት በታላቅ አክብሮት አንስተዋል። በሌላ በኩል የኢትዮጵያ የጥበብ ምልክት የሆነው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የልብ ስብራቱን በገላጭ ቃላት አስፍሯል። ውድ ወንድሜ ነፂ እንዳልከው የማንቋቋመው የሚያሳዝን ሀዘን ነው በማለት የጀመረው ቴዲ እኛ ያሰብነውና ያቀድነው አልሆነም ሲል የሰው ልጅ እቅድና የፈጣሪ ፍቃድ ስላላቸው ልዩነት በሀዘን ተቀኝቷል። ቴዲ አፍሮ ለነፃነት ነፍስ እረፍትን እየለመነ ፍቅር ያሸንፋል በሚለው መሪ ቃሉ ለቤተሰቦቹ መጽናናትን ተመኝቷል። ይህ መርዶ በስደት ለሚኖሩት ወዳጆቹ የፈጣሪ ስቃይ ግን ከባድ ነበር። አርቲስት ሀና ዮሐንስ በባዕድ ሀገር ሆና የሰማችው መርዶ ውስጧን አቃጥሎታል። ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮኩ፣ አለቀስኩ ስትል የገለጸችው ስሜት የብዙዎችን የልብ ስብራት ይወክላል። የፒያሳ ትዝታዎቻቸው፣ የ4 ኪሎ ሳቆቻቸውና በመድረክ ላይ የነበራቸው ውህደት ሁሉ በቅጽበት ትዝታ ብቻ ሆኑ። ጋዜጠኛ መቅደስ ደበሳይም በተመሳሳይ የልብ ስብራት የኔ ንጹህ ነጽዬ ስትል ስትቀበር ያየችውን ህልም ለማመንም ተቸግራለች። ከ2 ዓመት በፊት ያጣችውን አርቲስት አስፋው መሸሻንና ነፃነትን እያነሳች በ2 ዓመት ልዩነት እናንተን ማጣት አለመታደል ነው ስትል የሀዘኗን ጥልቀት ገልጻለች። ዲያቆን ሄኖክ ኃይሌም ቢሆን የማንቋቋመው የሚያሳምም ሀዘን ሲል የቃላብን የነፃነትን ነፍስ ለፈጣሪ አደራ ሰጥቷል። የጥበብ ቤተሰብ የሆኑ አርቲስቶችም እንዲህ ተሰናብተውታል። ከንቲባ አዳነች አቤቤ፣ አርቲስት ማህደር አሰፋ፣ አብዱ ኪያር፣
ጎሳዬ ተስፋዬና ሌሎችም በርካታ አርቲስቶች የገለጹት ሀዘን ነፃነት ምን ያህል የብዙዎች መሆኑን ያሳያል። ነፃነት ወርቅነህ ለኢትዮጵያ ሕዝብ ተራ ተዋናይ አልነበረም። በየቤቱ የቤተሰብ ጨዋታ ፕሮግራሙ እያንዳንዱ ቤት ገብቶ ደስታን የሚያድል በፊልሞቹ ማህበራዊ እውነታን በሳቅ የሚተርክ የቁም ነገር ሰው ነበር። የአርቲስቱ የቀብር ስነ ስርዓት እሁድ ጥር 10 ቀን በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሲፈጸም ከፖርትላንድ የምትመጣው ባለቤቱና ልጆቹ እንዲሁም መላው የኢትዮጵያ ሕዝብ በታላቅ ክብር ይሸኙታል። ምንም እንኳን የነፃነት ስጋ ወደ አፈር ቢመለስም ያ ለጋስ ፈገግታውና ንጹህ ማንነቱ በኢትዮጵያውያን ልብ ውስጥ ለዘላለም ሕያው ሆኖ ይኖራል። ነፃነት ወርቅነህ ነፂ ሆይ በምድራዊ ህይወትህ እናትና አባትህን አጥተህ ብቸኝነት ቢሰማህም ዛሬ መላው የኢትዮጵያ ሕዝብ እንደ እናትና እንደ አባት አልቅሶልሃል። ነፍስህ በአጸደ ገነት በሰላም ትረፍ። በተለያየ የዓለም ክፍል ያላችሁ ተመልካቾቻችን እኛን ተቀዳሚ ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን። ቻናላችን የተለያዩ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ መሰናዶዎችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያደርስ ቻናላችን ነው። በዛሬው መሰናዷችን ስለ ነፃነት ወርቅነህ በድንገት ህይወቱ ማለፉን አስመልክቶ የተለያዩ አርቲስቶችና እንዲሁም የሀገራችን ጠቅላይ ሚኒስቴር የሰጡትን ያዘን መግለጫ ወደ እናንተ አደረስን። በያላችሁበት ሰላማችሁ ይብዛ እያልኩኝ እዚህ ጋር አበቃሁ።